ቀላልም ወደ ሕክምና ማዕከል ሄዳ አይኗን ያጣችው ወጣት አሳዛኝ ገጠመኝ። በተሻለ ትምህርት ወደ አሜሪካ መጥቶ የጠፋው ልጅ መገኘት። ሰላም እንዴት ናችሁ? ታሪክ ነኝ። ዛሬም በሶሻል ሚዲያ ሲዘዋወሩ የነበሩ ሁለት ጉዳዮችን እናንተ ይዤ ቀርብ ያለው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አሁን ወደ መጀመሪያው ጉዳይ እናልፋለን። ናርዶስ ትባላለች። በቀላል በሚመስል የጨጓራ ህመም ወደ ጤና ማዕከል ትሄዳለች። እዛ እንደደረሰች ግን ስኳሯ ከፍ እንዳለ ይነግሯታል። ያው ዲያቤቲክ ስለነበረች ስኳሯ ከፍ ብሎ ነበረና ስኳሯን ለማውረድ ቢሞከርም ግን ሊስተካከል አልቻለም። ከዛም ወደ ከፍተኛ ሕክምና እንድትሄድ ይነግሯታል። በሰዓቱ ደግሞ ዶክተሮች በደሞዝ ጭማሪ ተቃውሞ የወጡበት ሰዓት ነበረ እና ተገቢውን ሕክምና አላገኘችም። በመጨረሻም አንድ ፕራይቬት የሕክምና ማዕከል ለመግባት ችላለች። እዛም አይሲዩ እንድትገባ ተደርጎ ትሪት ከተደረገች በኋላ ከአይሲዩ ስትወጣ በጣም አስደንጋጭ ነገርና ከፍተኛ ችግር የገጠማት። እስቲ ምንድን ነው የሚለውን ቪዲዮውን አይተን እንመለሳለን። አብራችሁኝ ሁኑ። አይሲ እንድገባ ያደረገኝ የነበረው ስኳር ነበረብኝ ብያለሁ እና እሱ በጣም ጨምሮ ነበረ እና እሱን ኮንትሮል ለማድረግ አልቻሉም። አተነፋፈሴም ልክ አልነበረም በሰዓቱ። ወደ አይሲ መግባት አለባት ሲሉ እሺ ያለ ፋዘር በቃ ቶሎ ተመካከሩና ወዲያው ነው ወደ አይሲ የገባሁት። ከዛ ከአይሲ ነቅቼ ከአይሲ ስወጣ ማለት ነው ሌላ ሰዎች ጋር ሳትገናኝ የምትሆንበት ክፍል አለ። እዛ ውስጥ ገብቼ አንድ ቀን ነው ያደርኩት። የዛን ቀን እያየው ነበር እና የመጨረሻ ሰዓት ያ ይመስለኛል እንግዲህ እና ድንገት ነው ያዩት። ልክ በዚህ ጋር እንደዚህ አይልም። አይኔ በቃ ፊክስ ሆኖ ነው የተቀመጠው ማለት ነው ይሄኛው። ከዛ አይንቀሳቀስም ምን ማለት ነው? ከዛ ከአይሲ ስለወጣች ደክሟት ነው ይስተካከላል አሉ ዶክተሮች። እሺ ተባለ። በቃ ያ ነበር የመጨረሻው ሰዓት። ምን አይነት ስሜት ነበረሽ? መቼም አምኜ መቀበል የማልችለው ነገር ቢኖር እሱ ነው። አሁንም አልቀበልም። ለእኔ በጣም ከባድ ነው። እንግዲህ እንደተከታተላችሁት ከአይሲዩ ስትወጣ ለተወሰነ ጊዜ ማየት ችላ ነበረ። ከዛ በኋላ ግን አይኗ እንደ ቀድሞ ማየት አልቻለም። አንድ አይኗ ማየት እንደማትችል ይነገራታል። በጣም ልብ የሚሰብር ነው። ገና የ10ኛ ክፍል ተማሪ ናት እና በጣም ከባድ ሁኔታ ነው የገጠማት። ግን ደግሞ በጣም ጠንካራ ሆና ያንን ጊዜ ለማለፍ ችላለች። ወደፊት ልታሳካው የምትችለው ህልም እንዳላት ተናግራለች። ዶክተር የመሆን ሀሳብ አላት። እኛም ምኞትሽ ይሳካልሽ፣ በርቺ ልንልሽ እንፈልጋለን። ሌላው ያነሳችው ጓደኝነት የሚለው ነው። ጓደኞቿ በሰዓቱ አልጠየቋትም። እንግዲህ እንደተናገረችው በጣም በዛም ተከፍታ እንደነበረ ተናግራለች። ጓደኞቼ ብዬ የማስባቸው ሰዎች የሉም። የኔ ናቸው፣ ያስቡልኛል፣ ይወዱኛል፣ ይጨነቁልኛል ያልኳቸው ሰዎች አላገኘኋቸውም። በጣም የጠበቅኳቸው ሰዎች አሉ፣ ከአንድም 3 ያሉ እና ምን ተማርኩ መሰለ በዚህ ውስጥ እግዚአብሔር ሲወድ ሰው ነው የሚሰጥ። እግዚአብሔር ሲወድ ሰው ይሰጣል። ለኔ ደግሞ እግዚአብሔር ስለሚወደኝ የሰጠኝ ቤተሰቦቼን ነው ከማንም በላይ። በህመም ሰዓት
አብሮ የሚሆን ጓደኛ ነው የሚያስፈልገው። ምክንያቱም በደስታ ጊዜ ሁሉም አብሮ ሊሆን ይችላል። አብሮ መጠጣት፣ መብላት ብዙዎቹ የሚያደርጉት ነገር ነው። ግን በችግር ጊዜ መገኘት ግን በጣም አስተዋይነት ይመስለኛል እና ጥንካሬዋን በጣም ሳላደንቅ አላልፍም እና ምኞትሽ ይሳካልሽ፣ ያሰብሽው ይሳካልሽ፣ በርቺ፣ ጠንክሪ ልልሽ እፈልጋለሁ። ወደ ሁለተኛው ጉዳይ ስናልፍ ጉድ ኒውስ በጸሎትም በሀሳብ ስታግዙ ለነበራችሁ ኢትዮጵያውያኖች፣ ኤርትራኖች በሙሉ በመላው ዓለም ያላችሁ የገነት ልጅ ተገኝቷል። እንኳን ደስ ያላችሁ። ለተሻለ ትምህርት ወደ አሜሪካ በስኮላርሺፕ ይመጣል። ግን ያገኘው ስኮላርሺፕ ፉል ስኮላር ሳይሆን ሃፍ ስኮላርሺፕ ነበር ያገኘው። ከዛ ወደ አሜሪካ ይመጣል። ከዛ በፊት ግን በጣም የገረመኝ አንድ ነገር ልንገራችሁ። እዛ እያለ ሃፍ ስኮላር ስላገኘ ኮሳይን ሊያደርግለት የሚገባ ሰው ነበረ፣ ያስፈልገው ነበረ። ያን ሰው እናትየው አጋጣሚ ተዋውቃ ለ5 ደቂቃ ነው የተገናኙት። እናትየው እንደተናገረችው ለ5 ደቂቃ ነው ያገኘችው እና ፍቃደኛ ነበር ኮሳይን ለማድረግ ፍቃደኛ ነበር። ኮሳይን ያደርግለታል፣ ወደ አሜሪካ ይመጣል እና በጣም የገረመኝ ነገር ኮሳይን ያደረገለት ልጅ በጣም የሚደነቅ ሰው ነው። ምክንያቱም ማንም ሰው ለማያውቀው ለዚያውም ለ5 ደቂቃ ላገኘው ሰው ኮሳይን አያደርግም። በጣም ከባድ ነገር ነው ኮሳይን ማድረግ። ምክንያቱም ያ ኮሳይን ያደረጋችሁለት ልጅ መክፈል ቢያቅተው ሙሉ ክፍያው ቢሉ የሚመጣው እናንተ ጋር ነው። ስለዚህ አሜሪካ ውስጥ የኖረ ሰው ያውቀዋል። በጣም ለቅርብ ሰው ካልሆነ በስተቀር ማንም ሰው ኮሳይን አያደርግም። ምክንያቱም ያ ሰው ካልከፈለ ተጠያቂ ስለምትሆኑ በጣም ከባድና ጥንቃቄ የሚገባው ነገር ነበረ። ግን ይሄ ሰው ግን በጣም ደግ ከመሆኑ የተነሳ ለ5 ደቂቃ ላገኛቸው ሰዎች ኮሳይን ማድረግ ቻለ እና በጣም በጣም ደግ ሰው ነው። በጣም ነው የገረመኝ። ኤኒዌይ ስኮላርሺፑ ተሳክቶ ወደ አሜሪካ ይመጣል። የመጀመሪያውን ሴሚስተር ይማራል። ከዛ በኋላ ግን ወደ ሌላ ስቴት በመሄድ ትራንስፈር አድርጎ ወደ ሌላ ስቴት ይሄዳል። ከዛ በኋላ ስራ እየሰራ መኪና ገዝቶም ስራም እየሰራ መኖር ለተወሰነ ጊዜ ራሱን ችሎ መኖር ቻለ። ከዛ በኋላ ግን መጥፎ አጋጣሚ በህይወቱ ላይ ይገጥመዋል። ይታመምና ሆስፒታል ይገባል። ከዛ በኋላ ነው በቃ ብዙ ችግሮች የገጠሙት። እስቲ ቪዲዮውን አይተን እንመለሳለን። በ2025 አካባቢ ያው የህመም ችግር አጋጠመኝና ወደ ሆስፒታል ሄድኩኝ የመጀመሪያ ጊዜ እና በጣም አሞኝ ነበር ያን ሰዓት እና ጓደኛዬ ነው በመኪና የወሰደኝ። ያን ሰዓት መኪና አልገዛውም ነበር እና እሱ መኪና ውስጥ ሆኜ ነው ራሴን የሳትኩት እና ስነቃ መኪና ውስጥ አልነበርኩም፣ ሆስፒታል ነቅቼ ነበረ። ግን ያው በዛ ሰዓት እኔ ያው የሄድኩኝ የሆነ ነገር ተፈጥሯል ምናምን ብዬ ራሴን ስቼ ምን እንደተፈጠረ አላውቅም። ግን ያው ሞቻለሁ አይነት ነገር ነው ብዬ ያሰብኩት። ከዛም በኋላ ያው ተነሳው፣ ያው ሕክምና ተደረገልኝ። ግዴታ ሰርጀሪ መደረግ እንደማይጠበቅብኝ ነገሩ እና በመድኃኒቶች እና አንቲባዮቲክስ ለተወሰነ ወራት ቆዩ። ግን ሜንታሊ ስቴብል አልነበርኩም። እንደሰማችሁት ትምህርቱንም መቀጠል አልቻለም፣ ስራውንም መቀጠል አልቻለም፣ ቢሉም መክፈል አልቻለም ማለት ነው። ምክንያቱም በህመም ምክንያት ከአንዴም 2 3 ሆስፒታል ለመሄድ ተገደደ። ሰርጀሪም እስከ ማሰራት ደረሰ።
እና ሰው ሳይኖራችሁ በጣም ከባድ ነው። እዚህ ጋር በጣም የገረመኝ ነገር የመኪናውንም ቢሆን ያ የመጀመሪያው ለትምህርት ኮሳይን ያደረገለት ደጉ ሰው ነው። አሁንም ለመኪናውም ኮሳይን አድርጎለት መኪናውን መግዛት የቻለ ማለት ነው። ስለዚህ ይሄ ልጅ መክፈል አልቻለም። የትምህርት ቤት ቢል አለ፣ የመኪና ቢል አለ፣ እንደገና ቤትም ተከራይቶ ስለሚኖር ያም ቢል አለ። በተጨማሪም ደግሞ ሆስፒታል ውስጥ ሲመላለስ ስለነበረ ሆስፒታል የተደረገለት ትሪትመንት እሱም ራሱ ቢል አለው። ሆስፒታል ሲሄድ ስለነበረ እሱንም ቢል ይላክለታል እና በዛ በኋላ መኪና ውስጥ መኖር ጀመረ ማለት ነው። ሁሉንም መክፈል አልቻለም። ስራም ደግሞ እዚህ ሀገር አንዴ ከለቀቃችሁ ለማግኘት ትንሽ ከበድ ይላል፣ እንደ ስቴቱ ቢለያይም እና ቢሎቹ ደግሞ በየወሩ እየተደራረበ ነው የሚመጣው። ኢንተረስት አለ፣ ሌት ፊም ብለው ደግሞ ተጨማሪ ያስከፍሏቸዋል እና በጣም ስትረስፉል ነው። እዚህ አሜሪካ ውስጥ የሚኖር ሰው ነው እሱን በጣም ሊረዳው የሚችለው እና አይነት ከባድ ሁኔታ እንደገጠመው መገመት ይቻላል። ከዛ በኋላ ያ ስትረስ ውስጥ ይከተዋል። ስልክም ለእናቱ መደወል አልቻለም፣ ምክንያቱም ስትረስ አለበት። በቃ ሰርቫይቭ ለማድረግ ነው፣ በልቶ ለማደር ብቻ ነው። የነፃ ምግብ እየተጠቀመ መኪና ውስጥ እያደረ እንደዚህ አይነት ላይፍ ነበረ ሲኖር የነበረው። በመጨረሻም እናቱ ሶሻል ሚዲያ ላይ በመውጣት ልጇን መፈለግ ትጀምራለች። እሱም አጋጣሚ ያንን ያህል ተገኝቷል። በእውነትም እግዚአብሔር ክብሩን ይሰድ፣ እግዚአብሔር ይመስገን። የሰውን ሁሉ ጸሎት፣ የሰውን በአንድም የእንባ ጠብታ መሬት አልወደቀችም አንድም። በጣም የገረመኝ ነገር አይቶታል። ይሄን ሀገር አሜሪካን አይቶ ስላየው ምንም የሚያጓጓ ነገር የለም። ብዙ ስትረስ ያሳለፈበት ስለሆነ አሁን የመረጠው ነገር ትንሽ ከተረዳው ኢትዮጵያ መኖር ነው የምፈልገው ብሏል። አሳይለምም ጠይቆ ስለነበር ያንን ፕሮሰስም ማድረግ አልፈለገም። ሁሉም እዳው ተከፍሎለት የዛ የደግ ሰው እዳ ተከፍሎለት ካለቀ እና እሱም ትንሽ ከተቋቋመ ሄዶ ኢትዮጵያ መኖር ነው የሚፈልገው። በጣም ጥሩ ውሳኔ ነው የምለው እኔ። እናንተም መርዳት ከፈለጋችሁ ቸቤ ሚዲያ ላይ ዜልም አለ፣ እንደገና ጎፈንድሚ አይ ቲንክ ከፍተውለታል። በሱ መርዳት ትችላላችሁ። ለዛሬ ያዘጋጀሁት ይኸው ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ እንሁን። በሌላ ደግሞ አዲስ ቪዲዮ እስክንገናኝ ባባይ።